እያንዳንዱ ሰው ቀኑን ጨለማ፣ ጨለማውን ቀን፣ ክረምቱን በጋ፣ በጋውን ክረምት፣ መልካሙን ቀን ክፉ፣ ክፉውን ቀን መልካም ማድረግ ይፈልጋል። እግዚአብሔር ይመስገን ማድረግ አልቻለም። ማድረግማ ቢችል ስንቱን አድርጎ ይህን ጊዜ ነጭ ለብሶ ቤተ እግዚአብሔር የሚገኝ ምዕመን ባላገኘን ነበር። ከእግዚአብሔር ደጅ ተቀምጦ ሳንቲም የለመን የነበረውን ሳንቲም ሲጠይቃቸው ያለን ገንዘብ አይደለም፣ አንተን መፈወስ አንተን ማዳን ነው ስራችን፣ ገንዘባችንም እሱ ነውና ተንሥ በስሙ ለእግዚእነ ኢየሱስ ክርስቶስ፣ ለኢየሱስ ክርስቶስ ተነስ ብለው ቃል ሲናገሩ ብቻ ያ ለዘመናት ቁጭ ብሎ መንቀሳቀስ እንኳ የማይችል የለመነውን ገንዘብ እንኳ በአግባቡ መሰብሰብ የማይችለውን ተነስቶ እንደ ጦጣ እየዘለለ እንዲቀሳቀስ አድርገዋል። እና ከመጠጥ ውጭ ሌላ ሀሳብ ባጣበት ጊዜ ባጣበት ምድር ላይ በጎ ነገር እንዴት ትጠብቃላችሁ? ከእግዚአብሔር ምሕረት ለማግኘት ከእግዚአብሔር ጥሩ ነገር ለማግኘት የምናየውን ክፉ ነገር ሁሉ ለማራቅ እኮ ቢያንስ ውስን ሰዓት ልንጸልይ፣ ትንሽ ሰዓት ልንጾም፣ እግዚአብሔርን ሕጉን ልንጠብቅ፣ በፈቃድ እግዚአብሔር ልንመጣ በእውነት ያስፈልጋል እኮ። ታደርጋለህ እንጂ በባህር መር ትችልበታለህ። በለን የሚያንተ ነኝና ጥራይ፣ ፍቀድልኝ አንተ ጋር ልምጣ ነው። እውነት ነው፣ ጥሩ ነው ናተሎ ና ይህን ባህሩን እየተቀጠከው ናተሎ ተባለ። እሻለና ጀመረ። መንገዱን ቀጠለ። እንዲህ ጣል ጣል እያደረገ ሲሄድ የተነሳበት ወደብ ራቀ። እዚያኛው ወደብም መድረስ አልቻለም። መሀል ባህር መካከል ሲሆን እንደው ይሄ ባህር ያሰጥመኝ ይሆን እያለ ማሰብ ተጀመረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዮም ወአድኀነነ እምኩሉ ምንዳቤ ወሕማም። ከመከራ ሁሉ ያዳነን እስከዚህ ሰዓት ያደረሰን መላ የሕይወት ዘመናችንን ሁሉ በቸርነቱ የሚጠብቀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን ከሁሉ አስቀድሞ ክብር ምስጋና ለእርሱ ይድረሰው። እናታችን ወላዲተ አምላክ ቅድስት ድንግል ማርያም ሰአሊ ለነ ብለን ስሟን ስንጠራ በየችግር ጓዳችን ገብታ ለችግራችን መፍትሄ ያላት እንዲሁ ምስጋና ይድረሳል። የተከበራችሁ ሊቃውንተ ቤተ እግዚአብሔር፣ ጥሩ አንደበት ሲነገር እንደው ተራ የሚመስል ነገር ግን መላእክትን ወክላችሁ መላ ሌሊቱን ብቻ አይደለም ዘመናቱን ሁሉ ቅዱስ 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 እያላችሁ እግዚአብሔርን በማኅሌት የምታገለግሉ መምህራን፣ በመቅደስ የምታገለግሉ ካህናት፣ በዚህ አውደ ምሕረት ምዕመናንን የምታበረቱ በዚህ ሰዓት በዚህ ቅዱስ ስፍራ በእግዚአብሔር መልካም ጥሪ ተጠርታችሁ ጥሪውን ሰምታችሁ የመጣችሁ ምዕመናን፣ አባቶችና እናቶች፣ እህቶችና ወንድሞች ባሰባሰበን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን አንደበታችንን ከፍተን እንድናመሰግን የፈቀደልን ልዑለ ባሕርይ እግዚአብሔር አምላካችን በድጋሜ ክብር ምስጋና ይድረሰው። ወዛቲ ተአምር ለእለ ያምኑ በስምየ ትፈለሙ።
አሁን ከኔ ጋር በጋራ የምንቀየው በዚህ ቃል መሪነት ነው። ምን ማለት ነው? በስሜ ለሚያምኑ እኔን ለሚከተሉ ስርዓት ላላቸው በፈቃደ እግዚአብሔር ለሚሄዱ ሁሉ ይቺ ተአምር ትደረግላቸዋለች ነው የሚለው። ቃሉን የምናገኘው በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ነው። ቃሉን የተናገረው መድኃኔ ዓለም ኢየሱስ ክርስቶስ በሚያስተምርበት ወቅት ነው። አሁን ለምን አነሳው? ታምር ለምን አስፈለገን? ምን ተነግረን ፈልጋህ ነው ይህን ያነሳው ካላችሁኝ፣ መልሴ የሚሆነው በዚህ ዘመን ያለው ትውልድ ሁሉ ታምር ማድረግ ይፈልጋልና ጥበቡን ልነግረው ፈልጌ ነው። አትወዱም? እያንዳንዱ ሰው ቀኑን ጨለማ፣ ጨለማውን ቀን፣ ክረምቱን በጋ፣ በጋውን ክረምት፣ መልካሙን ቀን ክፉ፣ ክፉውን ቀን መልካም ማድረግ ይፈልጋል። እግዚአብሔር ይመስገን ማድረግ አልቻለም። ማድረግማ ቢችል ስንቱን አድርጎ ይህን ጊዜ ነጭ ለብሶ ቤተ እግዚአብሔር የሚገኝ ምዕመን ባላገኘን ነበር። ይልቁንም ከጥሩ ይልቅ ክፉን ማድረግ ይመቸዋልና ይህ ትውልድ ማድረግ አልቻለም እንጂ ቀን በቀን ጤናማ ያልሆኑ ነገራትን ሁሉ እያደረገ ስም አጠራራችንን ያጠፋው ነበርና ያንን ማድረግ የምትችሉበትን ጥበብ ልነግራችሁ ፈለኩኝ። ልንገራችሁ ይቀር ከተስማማን ነው። ካልተስማማን ይቀር። ተስማማላችሁ? እንግዲያውስ ከተስማማችሁ መልሱ ምን ይላል መሰላችሁ? በእኔ የሚያምኑ ሁሉ ይህን ያደርጋሉ አለና በማይዋሽ ቃል፣ በማይታበል ቃል በጥንቃቄ ለተከተለው፣ በጥንቃቄ ለተገበረው የማይቀር የተደረገ ተነግሮ ብቻ የማያልቀረ በተግባር የተደረገ እስከ ዓለም መጨረሻ ድረስ የሚደረግ ነገር ነው የምነግራችሁ። ሁላችሁ እንደምታምኑት በመጽሐፍ ቅዱስ የተጻፈ ቃል ሁሉ አንዷም ነገር ያተገባበራ ሁኔታ ይወስነዋል እንጂ ላድርግ ብላችሁ ስትወስኑ ከናደራረጉ ስታደርጉት ሁሉ ነገር ይደረጋል። አሁን ብዙ ጊዜ ስንጨነቅ ስንጮህ የማንሰማ፣ ስንሮጥ ሆነን ፍጻሜ የሌለው ሩጫ ሩጠን ግብ የሌለው ሁሉም እንደ ሐዘን ብቻ እንጂ መፍትሄ ያጣንበት አተገባበሩ ላይ እያንዳንዳችን ችግር አለብን። ምን አለ? በስሜ ለሚያምኑ ሁሉ እኒህን ታምራት ሁሉ ያደርጋል። በስመ አጋንንተ ያወጡ በእኔ ስም እንኳንስ ግዙፉን ፈተናና በሰው እጅ የተሰራውን ፈተና ረቂቃን አጋንንት የሚያመጡትን ፈተና ሁሉ ማውጣት ባይቻል ማራቅ ብቻ አይደለም፣ አጋንንቱን ከየሰው ልቡና ማውጣት ይችላሉ። ግን ምን ማድረግ መቻል አለባቸው? ምን ማድረግ መቻል አለባቸው? በስሙ አናምንም ወይ እንዳትሉኝ፣ መፍትሄው በስሙ ያመነ ነው። ትልቁ ስራ እዚያ ላይ ነው ያለ። ስንታንስ እዚህ አውደ ምሕረት ያለውን
ገበያ መካከል ያለውን ነጋዴም ቢሆን ብትጠይቁት በስሙ አያምንም ወይ ብትሉት ያምናል። ግን እምነቱና ተግባሩ ሰፊ ልዩነት አለ። መድኃኒዓለምን በዚህን ያህል ዋጋ አምጥቼዋለሁ፣ ይህን ያህል ብቻ ትርፍ እፈልጋለሁ ካንተ፣ ከዚህ በላይ ትርፍ አልፈልግም እሸጥልሃለሁ ይላል። ምን ብሎ ነው የጠየቀው? የመለሰው መድኃኒዓለምን በዚህ ያህል ዋጋ ብቻ ነው የገዛሁትና ከአንተ 10 ብር ብቻ ነው የማተርፍ ይላል። ግን ማን ይሙት በእውነት መድኃኒዓለምን ብሎ በዚያ ዋጋ ገዝቶ ያችን 10 ብር ብቻ ነው ትርፍ የፈለገ ነው ወይ? ንገሩኝ እስኪ። እናቶችም አባቶችም ወደ ቅጽረ ቤተ ክርስቲያን ስንመጣም አመጣጣችን ጥሩ ነው፣ ብዛታችን አለባበሳችንም ያምራል። በዚህ ሰዓት የትኛውም ዓለም ሰዓቱን እንደ ትልቅ ዋጋ ቆጥሮ ትንሽ ደቂቃ ቢሆን ቃለ እግዚአብሔር ለመስማት ጊዜ አጥቶ በሚወጣበት በሚወርድበት ሰዓት ረጅም ጊዜ ከቤተ ክርስቲያን ተቀምጦ ቃለ እግዚአብሔር ሲሰሙ መኖር ከዚህ የበለጠ ትልቅ ነገር የለም። ይሄ የእምነት ውጤት ነው። ግን ይገርማችኋል፣ ይህን አድርገን ከቅጽረ ቤተ ክርስቲያን ስንወጣ እዚሁም ቢሆን መኖሩ አስተምረው ሲወርዱ፣ ዘማሪው ዘምረው ሲወርዱ እዚያው ላይ የምናደርጋቸው የምናሳያቸው ሂደቶች በጎ አይደሉም። ሰው ስራ የሚሰራው እምነቱን ከምግባሩ ጋር አንድ አድርጎ መኖር ሲችል ሰው ስራ መስራት ይችላል። ከዚያ ውጪ ሃይማኖት አለኝ ቢል ምግባር ከሌለው ተስፋ ትቆርጥ ይሆን? ተስፋ እንዳትቆርጡ ብለፈው ዝም ብዬ አይቻልም። ምን ፈረዳችሁ? አይ ወጥተው ይሄዳሉ። ዝም ብዬ አንድ ነገር ሰጥቻቸው የመብራት ገመዱ አለኝ። በሳይንስ እንደነገራችሁን 2 ገመድ ናቸው። በሳይንስ እንደነገራችሁን ውሃና መብራት አለ እንደነገራችሁን ነው። ያላረጋገጥኩ መንካትም አልፈልግም እሷ እና ተውት። ውሃ ያለችበትንም የትኛይቱ ገመድ እንደሆነች ታውቃላችሁ። በውሃ በኩል ያለችውን ቆርጣችሁ በመብራት በኩል ያለችውን ብትዋት መብራቷ አምፖሏ ትሰራለች ወይ? የለም አትሰራም። ለምን? አካሏ ተቆርጧል፣ ግማሽ ጎኗ ተቆርጧል። እኛም እውነት ነው ሃይማኖት አለን፣ ጥርጥር የለው። ምግባር ላይ ግን ያችኛዋ መስመር ተቆርጣለችና የምንለምነው ልመና፣ የምናደርገው ሁሉ ጸሎት፣ የምንሰራው ስራ ሁሉ፣ ወደ እግዚአብሔር የምናቀርበው ጸሎት ሁሉ እንደው ከዚህ ከዛፉ ከፍ አለን ብሎ አስቸግሯል። ታዲያ ምን ይሁን ከተባለ ገመዱ ይቀጠል፣ ውሃ ያላት ገመድ እንዲሆን ትቀጠል፣ አንተኛ ተስተካክላ መብራት ትቻል። እኛም በሃይማኖት በኩል ጉድለት የለብንም። በስነ ምግባር በኩል ያለውን ሕጸጽ ግን መቀጠል ዛሬ ያስፈልጋል፣ ጊዜ አይሰጠው። ከዚያ ውጪ ለምናደርጋቸው ላለንበት ለምንሰማው ብቻ አይደለም ለምናየው ሁሉ የችግሩ ባለቤቶች ሌላ አካል የተወቃ ሳይሆን እያንዳንዳችን ራሳችን ነን። ትናንትና አበው ሲመርቁ ኢትዮጵያን መሃሏን ገነት ዳሯን እሳት ያደርግልን እያሉ መርቃችሁ ነበረ። እኔ የምለው ግን ዳሩ ተቃጥሎ መሃሉ እሳት ሳይሆን የሚቀርበት ጊዜ አለ ብላችሁ ታስባላችሁ? ዳሩ አለቀ፣ የሚበላ የለም። እሳቱ የሚበላው ይፈልጋል እና ዳሩን ሲጨርስ መሀል ላይ ያለውን ይሄ በገለናም በእንጨቱም በጋዙም በምንም ተሰብስቦ ተጠራቅሞ የነበረውን
ገብቶ ሲገባ እሳቱን አክሲስ ይኖረዋል ብላችሁ ታስባላችሁ? ከዳር እኮ ነው በነፋስ እየተነዳ የሚገባው። እና እሱንም አስተካክሉት ቋንቋውን። ግድ የለም ዳሩንም መሀሉንም ስተታችንን ካወቅ ነው ዳሩንም መሀሉንም ገነት አድርጎ እግዚአብሔር ይጠብቅልን አይሻልም? ለምን ለሰዎቹ ክፉ ተመኝተን ለእኛ በጎውን ብቻ ተመኝተን እንቀራለን? ዳር ላይ ያሉት ልጅ መውለጃ የላቸውም፣ ዛፍ ስር መጠለል አይችሉም። እንደ ወፍ ልጅ እንኳ በእውነት የትኛውን ቦታ ልጆቻቸውን የሚያሳድግ ግራ ይገባቸዋል። እኛ ደግሞ መሀል ከተማ ተቀምጠን ዝም ብለን ሌትም ቀንም እንደጨፈርን እንደበላን እንደጠጣን እንኖራለን እንላለን። የሚገርመው ደግሞ ሃይማኖት አለን ነው። እና ሰብሰብ ለማድረግ በስምዬ ለሚያምኑ ሁሉ ታምራት ትደረግላቸዋለች። እውነት ነው። ታምራት አድርገው ያሳዩን ቃሉን ተከትለው ክርስቶስን ተከትለው በሃይማኖት ጸንተው ሃይማኖታቸውን ከምግባር አንድ አድርገው ይዘው ድንቅ ታምራት አድርገው ያሳዩን አበው በመጽሐፍ ቅዱስ አሉ። ቁጥር አልገባም፣ ምክንያቱም አልጨርሳቸውም፣ ብዙ ናቸው። እንደው ለመማሪያ ትንሽ ለማንሳት ብቻ አንድ ሁለት ሶስት ነገር አነሳለሁ። በስሜ አጋንንት ያወጡ፣ በስሜ አጋንንትን ያወጣሉ። እነ ቅዱስ ጳውሎስ ቃል ብቻ በመናገር አጋንንትን ያወጡ ነበረ። ቀንም ሌሊትም እያስለፈለፈ እያስጮኸ ገደል የሚከታቸውን ውሃ ውስጥ የሚያጠልቃቸውን በእሳት መካከል የሚጠላቸውን ሰይጣን ውጣ ብቻ ብለው ቃል ተናግረው ያስወጡ ነበር እነ ቅዱስ ጳውሎስ። እነ ቅዱስ ጴጥሮስና ቅዱስ ዮሐንስ ደግሞ ገና ከእናቱ ማኅፀን ጀምሮ ሰውነቱ ሁሉ ልንፎ ሆኖ ልፍስፍስ እያለ የተቀመጠውን ሌላ አማራጭ አጥቶ ሌላ የሥራ የሚሰራበት የሚንቀሳቀስበት አጥቶ ከቤተ እግዚአብሔር ደጅ ተቀምጦ ሳንቲም የለመን የነበረውን ሳንቲም ሲጠይቃቸው ያለን ገንዘብ አይደለም፣ አንተን መፈወስ አንተን ማዳን ነው ስራችን፣ ገንዘባችንም እሱ ነውና ተንሥ በስሙ ለእግዚእነ ኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ተነስ ብለው ቃል ሲናገሩ ብቻ ያ ለዘመናት ቁጭ ብሎ መንቀሳቀስ እንኳ የማይችል የለመነውን ገንዘብ እንኳ በአግባቡ መሰብሰብ የማይችለውን ተነስቶ እንደ ጦጣ እየዘለለ እንዲቀሳቀስ አድርገዋል። ግን ታዘዛችሁ? ጥሩ ነው። ጭብጨባው እኮ አንተ ታስታውሳለህ። የዛሬ ስንት ዓመት እንደሆነ ቀኑን አላውቅም። እዚቹ መድረክ ላይ ነው አዲስ አበባ አካባቢ መምህራን መጥተው እያስተማሩ ሰምቻለሁ። እና ሰው እያጨበጨባችሁ አስቸገራችሁና አንድ መምህር እንኳን ደስ አላችሁ ብለው የምስራች ነገሯችሁ። እኔ ቀኑን አላስታውስም። ያለ ሰው ካለ ይሄ አሁን ያስባሉ እየተስፋ ስለማደርግ ነው። እና እንኳን አብሮ ደስ አለን አሉና አላችሁ ስትመልሱ ትልቅ ሐዋርያ አለ እንደው ይመክራል፣ ያስተምራል፣ ሳይመክር ሲያስተምር እንደው አይቆጣም፣ አይቀስፍም፣ አይገልም እና በኢትዮጵያ ውስጥ ገብቶልናል እንኳን ደስ አላችሁ። እሱም ኤችአይቪ ቫይረስ ነው አሉና ነገሯችሁ የምስራችሁ። ራስታጨወቱ ሰማዋችሁና ሲደንቀኝ ነበረ። ይህን መድረክ ከዚያ ሰዓት ጀምሮ ያስታውሳል። መምህር ይኖሩ ይሆናል ያኔ ተወሰነ ነገር አስባል እና ግድ የለም ማጨብጨቡ ጥሩ ነው። እዚህ አጨብጭባቸው ኋላም ታወቱ ሲወጣ አጨብጭባቸው። በመሰረቱ እየወቀስኳችሁ አይደለም፣ እንደሆነም አንዳንድ ጊዜ አቅጣጫ ሲያሳያችሁ እንድታደርጉ ነው። ፓርላማ ውስጥም አጨብጭባችሁ፣ በእግራችሁም በእጃችሁም አጨብጭባችሁ። አፋችሁ እጃችሁ ብቻ ነው የሚሰራው፣ ልባችሁ ምንድን ነው የሚሰራው? እና አስተውሉ፣ ቀስ በሉ።
ያዙ። አባቶች እሱን አደረጉ። ምን ስላላቸው? ሃይማኖት ስላላቸው። ሃይማኖት ስላላቸው ሃይማኖት ብቻ አይደለም፣ ሃይማኖታቸውን በምግባር ስለገለጡ ምግባር ከሃይማኖት አንድ ሆነው ስለተያያዘላቸው እንደዚህ ድንቅ ድንቅ ነገርን ያደርጉ ነበር። ይሄ ምን አለ እኛስ በሆስፒታል ቀዶ ጥገና አድርገን እናድነው እነዚህ ሰው የለም ወይ ትላላችሁ? አሁንና ወይ ጉድ ወይ ጉድ! አትችሉም። አሁንማ ደፍሬ ነው የምናገረው። አትችሉም ማድረግ። ሆስፒታሉን ቢሆን ለድውያን መፈወሻ ሳይሆን ያደረጋችሁት ለግል ኪስ መሙያችሁን ያደረጋችሁት። እንዴት አወክ ካላችሁኝ ሆስፒታሉ ፊት ለፊት ላይ የሚታዩ ኮንቲነሮች ሁሉ የዶክተሮቹ መድኃኒቶች አጫዎች ናቸው አይደለ? እያንዳንዳቸው ሲታይ የዶክተሮቹ ናቸው። ጥሩ ነው፣ የባለሙያ መሆኑ ጥሩ ነው። ግን የሚገርመው እዛ ሆስፒታሉ ያለው መድኃኒት ሁሉ እዚያ ውስጥ ሆስፒታሉ አይኖርም። ሊኖር የሚችለው ወደዚያ ነው። እና በአጭሩ ሌላ ስራ ጀምራችኋል። እንዴት ብሎ ሰው ስራ ይስራ? ግድ የለም ለወገን ኑሩ፣ ለሰው ኑሩ። ያኔ ጾማችሁ ንገሩና እግዚአብሔርን ሙቱ። በተማራችሁት ባወቃችሁት በያዛችሁት ልክ መኖር ጀምሮ ያኔ ጾማችሁን ስታድሩ መጠለያ አድራችሁ ዳሩ ስታድሩ እግዚአብሔርን ፈትኑት። ያኔ የራሳችሁን ቀመር እየሰራችሁ ሰውንም እግዚአብሔርንም አታጣሉ፣ አታስቸግሩ። ወቀሳ አትወዱም ይሆናልና አትወዱም ይሆናልና አልፋችኋለሁ። አሁንም ዝም ብዬ እግዚአብሔር ግን ያበርታን ሁላችንም። አሜን። ወዛቲ ተአምር ለለ ያምኑ በስሜ ትተለሙ። በስሜ ለሚያምኑ ሁሉ ይህች ተአምር ትደረግላቸዋለች። ማይደረገውን የማይታየውን የዛሬ ምን ለዛሬዎች ብቻ ሰጣችኋለሁ። የድሮ ነገሥታትም ቢሆን የሚያደርጓትን ፀሐይን ማቆም ሁሉ ሰዎቹ ችለው ነበረ። ባለችበት ስራ ሲሰሩ ፀሐይ ስራን አትፈታም፣ ሰዓት ጊዜውን አይፈታም። ብላም ጠጣም፣ ጸልይም፣ አመስግንም፣ ምንም አድርግ፣ ተኛም፣ ሩጥም በየትኛውም ሰዓት የራሱ ስራ አለው። ይንቀሳቀሳል፣ ይቆማል። ኧረ አሁን ደክሞ ታረፍ ብሏልና ትንሽ ልጠብቀው ይላል አይልም፣ ይሄዳል። ኧረ አሁን ሙሉ ቅዳሴ ፍሬ ቅዳሴ ላይ ነውና ገና ድምፅ ያለው ካህን ነውና የሚቀድሰው ይህንን ለመስማት ትንሽ ምዕመናን ልባቸው እንዲረካ አሁን እኔ ረጋ ልበል ሰዓቱ ይቆይ ይላል። ሰዓት ይላል እንጂ ምዕመናን አይልም እኮ ይሄዳል ዝም ብሎ የራሱ ጊዜ። ስራ የሚሰሩ ሰዎች በዚያ ሰዓት መስራት ያለባቸውን ሰው ነገር ሁሉ እስከሚሰሩ እውነቴን የምላችሁ ፀሐይን ባለችበት ቆሚ ስራዬን ልጨርስ ብለው ማዘዝ ሁሉ ይችላል። ባለሽበት ኧረ እንኳንም ዛሬ ሳላደረግ ነው ዛሬማ እንደቆም ብናደርግ ማድረግ ብንችል ኑሮ በዚያው እንደገባች ትቅር ብለን ብንችል ኑሮ እንደ ኔትወርኩ ልም አድርገናት ልም እናደርገናት ነበር እኮ አውረዳ ነበር ልም እናደርጋት እንደ ኔትወርኩ። ድንቅነቱ እግዚአብሔርን አውቆ ሰማዩን አርቆ ይላሉ አባቶች። ድንቅነቱ ከፍ ብላ ነው ያለች፣ እሷ ከፍ ብላ ላይ ነው ያለች። አዎ ማንም አይዳስሳትም። ይሄ ዝም ብሎ እጀት የሰራ አንዱ ወፍ መስሎ እዚህ እጀ ራሷ ላይ የሰራ ይለናል። ኧረ ጉድ ነው። እንኳን እዚህ መቀመጥ አልቻለም። እንዴት ሆኖ ከላይ ያለው ቅዝቃዜ የዮሐንስ ቅዝቃዜ መጥቶ እሷን ባያቀዘቅዝ ኖሮ እንዲህ መኖርም ቢሆን አልችልም ነበር። እና የውሸቱ ሰው እናንተ ቢያንስ የሚገመጡ ሰው ብታወሩን ምን ነው ሰው ይሰማል? ውሸት ብትነግሩን ምን ነው? እንደማንሰማውን ነገር እየነገራችሁን እኮ አሁን መተማመን ጠፋ። ትነግሩን ትጭኑንና ኋላ እረፍት ሲያደርጉ ስንል የላችሁም።
ኋላ ደግሞ ቆየት ትሉና ኧረ ዝናብም ሁሉ እኛ ነን የምናዘነው ትሉናላችሁ። ኧረ ነፋሱን ሁሉ እንዲንቀሳቀስ የምናደርገው እኛ ነን ትሉናላችሁ። ይችን ፀሐይዋን እኛ ነን አሁን ሰሞኑን ያጣናት ሁሉ ትሉናላችሁ። አዝመራው እንዲሰበሰብ ብለን ነው የምትሉን። እንግዲህ ብልሃታችሁ እግዚአብሔር ይስጥልን፣ በእውነት እናመሰግናለን። ፀሐይን በገባኦን በእውነት ኢያሱ ስራ እየሰራ ምዕመናንን እየመራ የሚሰራውን በአግባብ የሚሰራውን ስራ እየሰራ ምግባር ከሃይማኖት አንድ ሆኖለት ነበርና ፀሐይን በገባኦን አቁሞ ስራውን ኢያሱ ይሰራ ነበር፣ ይደረግ ነበር። ታዲያ ምን ይሆናል? የእሳት ልጅ አመድ ሆንና የነዚህ ጀግና ሰዎች ልጆች ተናግረን የማንሰማ እንባችን ውሃ ይሆን ምን ይሆን የማይታወቅ ያን ያህል እያለቀስን መፍትሄ የሌለን መላ ሌሊቱን መላ ቀኑን አገልግለን ስቡሕ ውዱስ ስሉስ ቅዱስ እያለን እያመሰገን ምስጋናችን ትንሽ እንኳ ከፍ የማይል ለውጥ የማያመጣ ሆነ። ምንድነው ችግራችን? ይታያል እባካችሁ። እሱ ችግር ካልታየ አሁንም የምንሰራው ነገር ሁሉ የልምድ ሆኖ ብቻ ነው የሚቀረው እና መደማመጡ ይጀመር። መደማመጥ ስላችሁ ደግሞ ምክክር ኮሚሽኑ ላይ ወስዳችሁ ቁጭ እንዳታደርጉኝና ጥሩ እኮ ድሮ ቤተ ክርስቲያኗ አድምጡ ሕግ እናስተምራችሁ፣ ስርዓት እናሳያችሁ፣ በሕይወት በሰላም የምትኖሩበትን ሰርታችሁ የምትረኩበትን መንገድ ሁሉ እናሳያችሁ፣ ኧረ እኛ እንንገራችሁ። ቤተ ክርስቲያኗ አፏን ከፍታ ሁሌ የምትናገር የሚያደምጣ ጠፋ። ዝም በይ እያለ የሚጨፈጭፋት በዛ ከውስጥ እስከ ውጭ ድረስ። አሁን ደግሞ ግራው ሲገባ በሉ አድምጡ፣ የሚሻለው ብንመካከር ነው እያሉ ነው። አዎ ጥሩ ነው። በሰዓት ግቡ፣ እቤታችሁ በሰዓት ግቡ። ሰው የሚሰራው ቀን ሌሊት አራዊት ናቸው የሚንቀሳቀሱ ብላ ቤተ ክርስቲያን ስታስተምር ኖረች። ጆሮ ዳባ ልበስ አለና ሁሉ የጃንጎ ጆሮ ይዞ ለጥሎ ያድር ነበር። ታመጽ ጽልመተ ወይከውን ሌሊተ፣ ጨለማውን ታመጣለህ ሌሊት ይሆናል። ወየጽወቱ ሁሉ አራዊተ ገዳም፣ በጫካ ያሉ አራዊት ይወጣሉ። ይጥሩ ወይመስጡ አይደል የሚለው። እነሱም ሳይለምኑ አያገኙም። እናንተ የሚመገቡትን ከእግዚአብሔር ጠይቀው በሌሊቱ የሚመገቡትን ያጠራቅማሉ። ይነጋል። ሲነጋ ወደ ጉድጓዳቸው ይገባሉ። አይንቀሳቀሱም። ስንኳንስ እነሱ ወጥተው ሰውን ሊጣሉ አሉበት ላይም እንኳ ቢመጣባቸው ሰው ባልሰሜ ያልኩታል። አንበሳው ነብሩ አይኑን የታመመ መስሎ እያለቃቀሰ ዝም ይላል። አሁን በዚህ ሰዓት ከፊት የመጣህ ብጣላ ከፈጣሪ ልታጣላ ነው እያለ ወንዱን እንዲህ አድርገህ ትደፍረኛለህ እያለ እያለቃቀሰ ዝም ብሎ ያሳልፋል። አንበሳውም እንደዚያ፣ ጅቡም በዚያ ልክ ቀስቀስ አይልም። ይወፍር ሰብ ውስተ ተግባሩ፣ ያኔ ሰው ወጥቶ ይሰራል። ይውል ወይትቀነይ እስከ ይመሲ፣ እስኪመሽ ድረስ ይሰራል። እስከ ስንት ሰዓት? እስከ ስንት ሰዓት ንገሩኝ እንጂ። እስከ 12 ሰዓት ጀምሮ እስከምትገባ ድረስ ይሰራል። ከዚያ በኋላ መልሶ ቤቱ ያርፋል። እሰይ መንግስት ሲያግዘንማ ደስ ነው የሚለን።
አቃተ ሰው ሌላ አዋጅ መጣና በሰዓት ስብስብ ብለሽ እንድትገቢ ተደረገ። እንኳን ጊዜው ደረሰ፣ እንኳን ሰዓቱ ደረሰ። ምድሩ ሁሉ የጭፈራ ቤት፣ ምድሩ ሁሉ የሰማ ቤት፣ ምድሩ ሁሉ ሰው ሰውነቱን የሚቀይርበት ቤት፣ ምድሩ ሁሉ አማኝ ያለበት አይመስልም ነበር። አዙረሽ ምድሩ ይጨፈር ነበር። ሁሉ አንድ ሆኖ ይበድል ነበረ። በጎ ሚስት ያለችውም እንኳን እህረት የለውም ነበረ። ሚስቱ እየተጨነቀች ምን ላይ ረገጠ ይሆን እያለች ሁሉ እዚያ ጨለማ ቤት ገብቶ ሲጨፍር ያድር ነበር። አሁን እግዚአብሔር ይመስገን በድብቅ ቢደረግሉ ቢያንስ በአዋጅ መሆኑ ተቀንሷል። ባሽተም የዛሬ 3 ወር በፊት የምንሰማቸው ድምፆች አሁን አንሰማቸውን ቀንሰዋል። ትንሽ ተረጋግተዋል። አሁን ሰሞኑን ትንሽ አለልበ ሌሊት ላይ የሆነ ነገር ይጫልበ ይሰማል መሰለኝ እና ይህ ሰው ባለበት ምን በጎ ነገር ይደረግ ነው አሁን ጥያቄው። ሌቱም ቀንም በእውነት ነው የምላችሁ ሰው ከመብልና ከመጠጥ ውጪ ሌላ ሀሳብ ባጣበት ጊዜ ባጣበት ምድር ላይ በጎ ነገር እንዴት ትጠብቃላችሁ? ከእግዚአብሔር ምሕረት ለማግኘት ከእግዚአብሔር ጥሩ ነገር ለማግኘት የምናየውን ክፉ ነገር ሁሉ ለማራቅ እኮ ቢያንስ ውስን ሰዓት ልንጸልይ፣ ትንሽ ሰዓት ልንጾም፣ እግዚአብሔርን ሕጉን ልንጠብቅ፣ በፈቃድ እግዚአብሔር ልንመጣ በእውነት ያስፈልጋል እኮ። ዝም ብሎ ምሕረት አለ እንዴ? አለ ምሕረት ዝም ብሎ እንደው ዝም ብሎ አቤቱ አቤቱ ስለተባለ ብቻ ሁሉ ምሕረት የሚያወርስ መስላችሁ? አይሆንም እኮ እንደሱ። ስጋም ጆሮም ዓይንም እጅም መከልከል አለበት እኮ ከተወሰነ ከድል ነገር። እሱ አይደል የተሰማ ሌላ ላይ የታዩ እሱ አይደለ ቅጽበት ሳይኖር በደቂቃ ሶስት ቀን እኮ በረጅም ጊዜ አይደለም የሚባለው። የሆነ ነገር ለብዬ ተውኩት፣ ሌላ ውስጥ ገባለሁ። ዘመናት አስቆጠርን። አሁን እኛ ማልቀስ ከጀመርን ማንባት ከጀመርን ይህ አልተስተካከለም ብለን መጮህ ከጀመርን እጅግ ሰፊ ዘመናትን አሳለፍ። አሁን ደግሞ እርስ በርሳችን እንድንበላላ ሆነ ያው ተደባልቆ የማይቀርበት ደረጃ ላይ መጣን እና ምዕመናን መቼ እንደማመጥ እስኪ ንገሩኝ። መቼ እንከባበር አልላችሁም። ያ ማለት መቼ ይቅርታ መቼ እንቸቻል አልላችሁም። መቼ እንከባበር መቼ እንደማመጥ ግን እላችኋለሁ። መቼ እናንተ ቤተክርስቲያኗን ትሰሙ፣ ቤተክርስቲያኗ ለእናንተ በጎ ነገር ተናግራ መሰማት ትችላል። የእናንተ ልብ መቼ ይሰበር፣ እኛ ሲሆን መቼ ንገራ ይሆን? በእውነት አሁን ራሳችንን ማስተካከል ካልቻልን አሁንም ነገሮቹ እየጨመሩ ይሄዳሉ። አሁን ልጃችን ተነስቶ ብድግ ብሎ እንዲገርፈን ከተደረገ ነገ ደግሞ የዝም ብሎ ቤቱ ላይ ስንገባ አልጋም ቢሆን ተገልብጦ እዚያው እንዲጫነን ይደረጋል። ስለዚህ ከዚህ የከፋ ነገር ሳይመጣ ራሳችንን ልናስተካክለው በፈቃድ እግዚአብሔር ልንንቀሳቀስ ሕይወታችንን ልናስተካክለው ያስፈልጋል። አትመኙ። አሁንም ጊዜው ገና ነው። ኧረ ገና ነው። ምን ገና ነው? ብቻ ጥሩ ነው እንጂ እኮ ጥሩ እኮ ነው። የሚያሰው ተሰባስቦ ቃል እግዚአብሔር መስማት መመካከር የቻለበት እንጂ ይህንን እኮ ነገሥታቱ አጥተውታል። ማርያምን ምሪ ነው የምላቸው። እንኳንስ የሚያሰው ሰብስቦ ማወያየት መቻል በየአቅጣጫው ሰዎቹን አቁሞ 15 ሰው እንኳን ማግኘት አልቻሉም። አሁን እኮ ጥሩ እኮ ነው። ማንም ሳይቀሰቀስ ይህን ያህል ወጥቶ እዚህ መገኘት እኮ ትልቅ ነገር ነው። ግን ከመጣችሁ ላይ ተነጋግረን እናንተም አድምጡ፣ እኛም መስመር ላይ እንግባ። ሁላችንም መገናኛችንን አድሬሳችንን ወደ እግዚአብሔር እናድርገው። ሰው ላይ የምናደርገውን ተስፋ ሁሉ እናንሳው ይልቃ። እነሱም ያታሉን፣ እኛም አንስማቸው። ማታለያ ቃል አያስፈልገንም።
እግዚአብሔር እንዲሰበስበን ወደ እግዚአብሔር መጮ ያስፈልጋል። እሱን ስራችሁ ደግሞ መጀመሪያ ራሳችን ይስተካከል። ሰው ከሚጠብቀን ራሳችንን ጠብቀን ራሳችንን እኛ እናስተካከል። ሕይወታችንን እንምራ። በሃይማኖት ስንኖር ምግባር ከሃይማኖት ሲስተካከልልን የማናደርገው ነገር በፍጹም የለም። ይገርማችኋል። አንድ ነገር ብያችሁ ትምህርት ልጨርሰው። መምህራን አሉ፣ ይቀጥላል ትምህርት። እሺ አቅጣጫ አለና አቅጣጫ እየያዝክ ነው የሚሄደው። ሃይማኖታችንን ከምግባራችን አስተካክለን መንቀሳቀስ ስንጀምር በአንደበታችን የምንናገረው ነገር ሁሉ ይስተካከላል። አንድ ወቅት ርዕሰ ሐዋርያት ቅዱስ ጴጥሮስ መድኃኔ ዓለም ክርስቶስ በባህር ላይ ሲሄድ አየው። እና በባህሩ ላይ እየተንቀሳቀሰ ሲሄድ አየው። የሚገርመው ግን በባህሩ ላይ የሚሄደው ለክርስቶስ አይገርምም። ምንም ድንቅ አይደለም። ይሄ መርከብ የለም፣ ታንኳ የለም፣ በእግር ነው። ይሄ ለክርስቶስ ምንም አይደለም። እና ጴጥሮስ አየና ደነገጠ፣ ፈራ። ከየሰው እያስወጣን የሰደድነው ጋኔን ከባህሩ መካከል ተገኝቶ ገልብጦ ሊያጠፋ የተነሳ ይሆን? አረ ምን ነገር መጣ እያለ ጨነቀው። እና አይዞህ አትፍራ የሚል ድምፅ ሰማ። ከማን? ከክርስቶስ። እንደምን ቆያችሁ? አይውሸት። የት ነው ያላችሁ? አይውሸታችሁ። የሆነ ነገር ሲነሳ ግልብጥ፣ አዲስ ልብስ የለበሰ ሰው ሲመጣ ግልብጥ፣ አዲስ ባጃጅ ሲወጣ አብሮ ግልብጥ፣ አዲስ ታክሲ ሲመጣ አብሮ እንደዚያ፣ አዲስ ወሬ ሲመጣ አብሮ ጭንቅ። ወይ ሞኝነት! ቢያንስ ያላችሁበትን አታስቡ። እንዲያ ነው። እንኳን ሰደብኳችሁ አይደል እኮ። ያስተሳኩ ካልሰደብኳችሁም አይሆንም። እንደሱ ነው የሚሻለው። እና ምን ሆነው ግራው ገባውና አንተ ማነህ? አረ ምንድነው ነገሩ አለና ጠየቀ። ማነው ብያቸዋለሁ? ርዕሰ ሐዋርያት ቅዱስ ጴጥሮስ ነው። እድሜውም ሽማግሌ ነው። ጥርጥር ላይ የሚገባበት ሰዓት አይደለም። አንዳንዴ እኮ እናንተ ከመማር የበለጠ እድሜ ትልቅ ነው፣ ዋጋ አለው። እድሜ ጥሩ እኮ ነው፣ ብዙ ነገር ያሳያል። ክፉንም ደጉንም አሳይቶ ሰውን ፍጹም አማኝ ያደርጋል። እና እኔ ክርስቶስ ለኛ ይዞህ አትፍራ አለው። አንተ ነህ እንዲህ? አዎ አንተስ ታደርጋለህ፣ እንዲህ በባህር መር ትችልበታለህ። በል እኔም ያንተ ነኝና ጥራኝ፣ ፍቀድልኝ፣ አንተ ጋር ልምጣ አለው። እውነት ነው፣ ጥሩ ነው ና ተሎ ና፣ ይህን ባህሩን እየተቀጠቅከው ና ተሎ ተባለ። እሺ አለና ጀመረ። መንገዱን ቀጠለ። እንዲህ ጣል እያደረገ ሲሄድ የተነሳበት ወደብ ራቀ። እዚያኛው ወደብም መድረስ አልቻለም። መሀል ባህር መካከል ሲሆን እንደው ይሄ ባህር ያሰጥመኝ ይሆን እያለው ማሰብ ተጀመረ። ወደ ኋላ መመለሳችን ርቄያለሁ ከወደቡ። የዚህ የተኛውን ደግሞ መውጫ መያዝ ሳሩን መጨበጥ አልችል፣ ሩቅ ነው። በመካከል ደግሞ ምንም የለም የሚያዝ የሚጨበጥ ነገር እና ምን ያሰጥመኝ የሆነ ባህር አለ። እንዲህ ምን አስፈለገ? ጀግና ማመን ከጀመረ በኋላ ምን አስፈለገ? ጥርጥር አሁን ወስዳችሁ እሱ ላይ ልትወቅሱ ነው። አንተን ነው እየነገርኩ ያለ እኮ። ጴጥሮስ ላይ ምን አለፋ? ከጀመራችሁ በኋላ ለምን ትጠራጠራላችሁ? ሰለሊዳችሁ ልትድኑ ልትፈወሱ ዳችሁ ከማንኛው አሁን ደግሞ ድንቅ የሚገርመው ወደናዘ ጊዜው ነው ይሆን ነው። ሰው ተፈላስፎብን ይሆን? ሰውን ለማዳን አንድ ቦታ ላይ አራት አሳነስኩት ከ40 በላይ ተበላለ። ከ40 በላይ ለየታወቱ ተቆጥሮና ከማንኛው ላይ ጠመድ ምን ልታረጉ ሄዳችሁ? ልትታጠቡ ነው? ምን ልትሰሩ ሄዳችሁ? ንገሩ። በማለት ልትድኑ ከሄዳችሁ የትኛው ሲሆን ጸበል ነው በቃ። አርሴማ ካልሆነ ሌላ አልፈወስም ትላለች። የመድኃኔ ዓለም ጸበል እያለ እዚያ ግን አርሴማ ላይ ካልተጠመቁ አልድንም ይላሉ። አጋጥሟቸው
ምን አይነት አደንዛዥ ህዝብ ነው? እውነት ነው። በቅዱሳን ስም ማድረግ ጥሩ ነው። እየነቀልኩ አይደለም፣ ግን ስትሄዱ አስባችሁበት ሂዱ። ሳልፈወስ አልመጣም፣ ሳልድን አልመጣም፣ ድኜ እመጣለሁ። ግን የትኛውም ጸበል ቢሆን እድናለሁ ብላችሁ አስቡ። አታበላልጡ። ክብር ለአንዱ ከአንዱ ለአንዱ አታበላልጡ። የእናንተ ስራ አይደለም። እግዚአብሔር እኩል ያከበራቸውን እናንተ ከአንዱ ለአንዱ እያላችሁ ቦታ እንዴ! የእኛ ስራ አይደለም እሱ። ጥንቃቄ ያስፈልጋል። እና እሰጥም ይሆን እጠልቅ ይሆን እያለ ሲያስብ ባህሩ ያ ደረቁ ነው ያንቀሳቀሰው የነበረ ባህር የረጋ ይመስሎ ይንቀሳቀስበት የነበረ ማዕበል ሞገዱ ያማታው ነፋስ ይነሳ ጀመር። ስትጀምር መውረድ ስትጀምር ከህሊና መውረድ ስትጀምር ያኔ ማዕበል ሞገዱ ግራ ቀኙን እየመጣ መሄጃን ግራ ያጋባውና መውጫ ያለበት ባህር መካከል ቁጭ አድርጎ ሲያስለቅስ ነው የሚኖረው። አምነናል። ካመን ባመንበት ጸንቶ መኖር ያስፈልጋል። እንደዚህ ባህር መርገጥ የቻሉ ምግባር ከሃይማኖት ያለ ጥርጥር ሲስተካከልላቸው ዛቲ ተአምር ለለ ያምኑ በስሜ ትተሎሙ፣ ይቺ ድንቅ ተአምር በስሜ ለሚያምኑ ትደረግላቸዋለች፣ ትሆንላቸዋለች። እና ዛሬማ ስንቱ አማኝ ይቆጠራል። ህዝብ እንዴት አድርገን እንቁጠረው? ማርያምን እንዴት አድርገን እንቆጥረዋለን? አይደለም ቅጥረ ቤተ ክርስቲያን ገብተን ገበያ መካከል ገብተን ብንወጣ አማኝ ነው። ግን የሚገርመው አንድ ነገር አያደርግም። ከዚህ ከጊዜው ሰው ሰራሽ ከሆነ መከራ እንኳን ማምለጥ አልቻለም። ሁሉ እኩል በደለ፣ ሁሉ እግዚአብሔርን አታለለ፣ ማጭበርበር ጀመረ። ነገሮች ሁሉ ተደበላለቁ። እንኳንስ ሃይማኖት ያለን ልንመስል እንደ የሰው ተፈጥሮ ያለን መሆናችን እንኳን ማረጋገጫ ጠፋ። በየአቅጣጫው በየመንገዱ ዳር የሚሰራው የምናየው የምንሰማው አይደለም። አሁን የምናየው እያልን ነው የምንሆነው። የምንሰማውማ በቃ የምናየው ሰው ክቡር ነበር። እንዴት አላችሁ? እግዚአብሔር ይመስገን። የቀነስኩት ኢትዮጵያ ምድር ላይ ሰው ሲሞት አንድ ቀበሌ አካባቢ ሰው ሞቶ ያ ሳይቀበር በሬ አይጠመድ፣ ወፍጮ አይፈጭ፣ ውሃ ልትቀዳ የሄደች ወንዙ ዳር ላይ ስትደርስ ድሮ በሀገራችን ስልክ አልነበረም እና ተራራ ላይ ሆኖ ነው የሚጣራው። እና ሲጣራ ውሃውን ሳትቀዳ ጆሮዋን ወደ ሰውየው ልካ አድምጣ እዚህ ቦታ ላይ ገሌ ሙቷል ተብሎ ሲነገር ባዶን ስራውን ውሃው ሳይቀዳበት ማድጋ በሚለው ልናገር ቅድም እሳቸው ለሰውቸው ስለነበር እኔን ስራ በሚል ሞቆ ውሃ ሳይቀዳበት ባዶን መልሳ ቤቷ አድርሳ በለዳቸው ተነሰው ሙቷል እንሂድ ብላ ለባሏ ነግራ ያ ከተቀበረ በኋላ ነገር ሰው ስራ የሚሰራው 100% እርግጠኛ ሆኜ የምነግራችሁ ምግብም አይቀመስም። ሰው ሙቷል፣ አስከሬን እዚያ ወድቋል። መውደቅ አይደለም በክብር ነው። ኧረ ኢየሱስ በክብር ነው። ዘመድ አዝማድ ተሰብስቦ በሕይወቱ ተኝቶበት የሚያውቀው አልጋ ተዘጋጅቶለት እዚያ ላይ ተቀምጦ ነው። በሕይወቱማ አመዛን ጫር ተደርጎ ነው የሚተኛው። በሕይወቱ ተኝቶበት የሚያውቀው አልጋ ላይ ተቀምጦ ነጭ ጋቢ ከላይ ለብሶ በዚያም በዚህ ሰርጅን ሞትን በማታውቁበት ድረስ አስከሬኑ እየተከበረ ሰው ምግብ ሳይበላ ሄዶ ቀብሮ ይመጣ ነበር። ከዚህ በኋላ ያለውን አልናገርም። የዛሬውን ለመናገር አልችልም እኮ። ለምን ወረድን? እስከዚህ ነው። አሁን ለምን ወረድን? ለምን ነው እገሌ ሙቶ እገሌ ሳይሞት ለምን ይቀራል ተብሎ በየአቅጣጫው
የአስከሬን ነዶ ተሰብስቦ እንዲቀመጥ ምንድን ነው እዚህ ላይ ያለው ነው? እያንዳንዳችን ህሊና አስተውሉ። እና አሁን ሃይማኖት ያላቸው ሰዎች ጋር አይደለም ሃይማኖት አለበት ሀገር ነው ወይ የምንኖር? ጥያቄ ውስጥ ይገባል። ሌላ አይደለም እኮ ሃይማኖት ያላቸው ናቸው የሚመቱት። የዚህ ቤት ሰብረው ቁልፍ ሰብረው ከለወጠው እዚያኛው ቤት የሚገሉ የሚሮጡ ያው ሃይማኖት ያላቸው ናቸው። በአንድም በሌላ ስርዓተ ሃይማኖታቸው ይፈቅዳል፣ በጭራሽ አያደርጉትም፣ አይፈቅዱም። እና ምን ታምር ይደረግ በዚህ ዘመን? ምን ጥሩ ነገር ይሰማ? ምን በጎ ነገር ፈለጋችሁ? የመከራ ጽዋውን እየቀመሱ መኖር ነው እንጂ ሌላ ምን ይሁን? ቢያንስ 5 ሰው በዚህ ባህር ዳር ላይ ብናገኝ እኮ በቃ ነበር። ማርያምን ምሬን ነው የምላችሁ። 5 ብቁ ንጹህ ሰዎችን ብናገኝ ኖሮ ባህር ዳር ሰላም ነች። ይህ የተረጋገጠ ነው። ሀገር የሚጠበቀው ወታደሮቹ ማታክሩሁ ሀገር የሚጠበቀው በወታደር ሳይሆን በንጹሐን በቅዱሳን ነው። እንደዚያ ነው የሚለው። እግዚአብሔር ያዕቀበ ሀገረ ከንቶ ይጻኑ እለ ያዕቅቡ እና እንደሱ ነው ያለው ነገር። እግዚአብሔር ተስተካክለን ሕይወታችንን አስተካክለን ዓላማችንን አውቀን የመጣንበትን ወደዚህ ምድር የመጣንበትን ነገር አስተካክለን በሕይወት ዘመናችን ቢያንስ ይህ ክፉ ያየ ዓይናችን በጎ የሚያይበትን ምሕረት የምናይበትን እግዚአብሔር ጊዜውን ያቅርበልን። በሃይማኖት ለሚኖሩ በስሜ ለሚያምኑ ድንቅ ደጋግ ታምራት ይደረጉላቸዋል። በመሰረቱ ይህንን ስናነሳ በሃይማኖት በስነ ምግባር አንድኖ ድንቅ ታምር ሲያደርግ የነበረ የታላቁ የሰማዕት የቅዱስ ጊዮርጊስን ክብረ በዓል ነው የምናከብረው። ዕለቱ ታሪክ ላይ መግባት ያልተፈለገው በኋላ በአበው ስርዓት ታቦተ ሕጉ ሲወጣ አበው ስለሚያስተምሩን ያንን መጠበቅ ነው። ይቆየን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።